እዚሁ አፍንጫችን ስር ጀሞ በአደባባይ ሸገር ሲቲ ላይ ሾፌሩን ደብድበው በደረሰኝ 3000 ብር አስከፍሎታል ሲሉ ማህበሩ ተናግሯል። በአንድ ኬላ ከ2000 እስከ 5000 ብር እንጠይቃለን። ሀገሪቱ 280 ህገወጥ ኬላዎች አሉ። የከባድ መኪና አሽከርካሪዎች እንዲህ ሲሉ ገልጸዋል። ምን አሉ በሚለው መልኩ ደግሞ የኬላ ላይ ሰቆቃ በተለይ በአማራ ክልል አልተቀረፈም። በኦሮሚያም በአንዳንድ ቦታዎች ሙሉ ለሙሉ አልተነሳም። በአንድ ኬላ ብቻ ከ2000 እስከ 5000 ብር እንጠየቃለን። በሀገሪቱ ከ280 በላይ ህገወጥ ኬላዎች አሉ። በመጀመሪያ ደረጃ ኬላዎች ላይ ሚሊሻዎች ተግባራቸው ሊሆን የሚገባ ሁከት እንዳይነሳ መጠበቅ እንጂ ፍቃድ አለው የለውም የሚለው አይደለም። ምክንያቱም ስራውን ስለማያውቁት ይህ ቫት ተቆርጦበታል። ይሄ ነው ፍቃዱ ስንላቸው ፍቃዱንም አይተው የመረዳት አቅም የላቸውም። የሚያነቡ ሰዎች ሁሉ አሉ። ጅቡቲ ጭነን መተን በእንግሊዝኛ የተጻፈ ብንሰጠው እኮ ለማንበብ የሚፋጠጣል። ቢያንስ ኬላ የሚጠብቁት የተማሩ የሆኑ የትራንስፖርትና ሎጂስቲክ ንግድና ቀጠናዊ ትስስር ሚኒስቴሮች 280 ህገወጥ ኬላዎች አሉ። እነሱ እያሉ ነው በፓርላማ ደረጃ። እነዚህ ሰዎች ተከታትለው ይህን ካላስተገበሩ ስልጣናቸው ምኑ ላይ ነው ሲሉ ጠይቀዋል። አሽከርካሪዎች የሚያነሱት ቅሬታ ይዞ ከሚመለከታቸው ጋር ምን እየሰሩ እንደሆነ ችግሩ ለምን እንዳልተቀረፈ የኢትዮጵያ ከባድ መኪና አሽከርካሪ ማህበርን ምላሽ ጠይቀዋል። ማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ መለሱ። ሹፌሮች በሀገር ኢኮኖሚ የሚያደርጉት አስተዋጽኦ በተመቻቸ ሁኔታ እንዲያሽከረክሩ ነው የምንሰራው። ነገር ግን ካለው ወቅታዊ ሁኔታ አንጻር የተለያዩ ችግሮች ይፈጠራሉ። የችግሮቹ ገፈት ቀማሾችን አሽከርካሪዎች ናቸው። ማህበረሰብ ጉዳት እንዳለ ሆኖ የመንግስት ስራ ትልቅ ቢሆንም አሁን ትልቁ ችግር ከሌሎች ለፌዴራሉ መንግስት አይታዘዙም። ለምሳሌ ሞጆ ከተማ በተደጋጋሚ አናግረናል፣ ነገር ግን ማቆም አልቻለም። የድሬዳዋ ከተማ ነበር የኮቴ ክፍያን ያስጀመረው 600 ብር ብለው ማቆም አልቻለም። አሁንም ሌሎች በመሃል እያቆሙ ቢሆንም አሁንም አለ። እዚሁ አፍንጫችን ስር ጀሞ አደባባይ ሸገር ሲቲ ላይ ሾፌሩን ደብድበው በደረሰኝ 3000 አስከፍሎታል። የተደበደበው ልጅ ደረሰኙ ይዞ እኛ ጋር መጥቷል። ከሳምንት በፊት ሞጆ ከተማ ሲያልፍ እሰኸኝ ሂደሃል በሚል በፓትሮል ተከትለው ሾፌሩን ደብድበው ፈንክተውት ከነደሙ ነው በራችን የመጣው። ይህ እነዚህ አካላት ባለመታዘዝ የሚያደርሱት ድርጊት ነው። ለምሳሌ በቅርቡ እንደሚታየው የኬላ ክፍያ የኮቴ ክፍያ የሚባለው ቢቀዘቅዝም አልቆመም። ይህንን ማቆም ከባድ ነው። በውስጡ ብዙ ስብስብ አሰራር ችግር ስላለበት ማስቆም አልተቻለም። ነገር ግን ደግሞ አፋር ክልል በተደጋጋሚ ይህን በመነጋገር እንደ ችግር ሲፈጠር እጅ ከፈንጅ ይዘው ችግር የሚፈጥርን ግለሰብ አስረው ይደውሉልናል። ማህበራችን አሁን በሰፊው እየሰራ ነው ያለው። በተቻለ መጠን መንግስት እንደ መስሪያ ቤት ብቻ ሳይሆን በፓርቲ ደረጃ አሽከርካሪዎች ከፍተኛ ጥበቃና ኬላ እንዲደረግላቸው ጥረት እያደረግን ነው። ይህንን በቅርብ እናሳውቃለን ብለዋል። የትራንስፖርት ሎጂስቲክ ሚኒስቴር ጉዳዩ ዙሪያ የሚሰጠን ምላሽ በቀጣይ እናቀርባለን።